ሃይማኖት ሰንበት ትምህርት ቤት ታዳጊ ወጣቶች ዘማሪ ከመሬት ተፈልፍሎ የወጣው ድንጋይ የሚሸጥ ድንጋይ ነው። ዋጋው ተተምኖለታል። ሰበካ ጉባኤው ይሄንን ሽጦ ወደ ልማት ማድረግ መቀየር ይፈልጋል። ምእመናን የምትፈልጉ የመጣችሁ እንድትወስዱ እንድትገዙ መልእክታችንን እናስተላልፋለን። ከዚህ በመቀጠል ቀጥታ የሞሳችሁ ወደ ዕለቱ ትምህርተ ወንጌል ነው። የዕለቱን ትምህርተ ወንጌል የሚያስተምሩን መምህራችን መጋቤ ሐዲስ መምህር ማይቶት ጌታ ይሆናሉ። እንግዲህ የተወደዳችሁ ምእመናን ወምእመናን ለተወሰኑ ወራቶች ትንሽ አክሲደንት ደርሶባቸው ብዙዎቻችሁ አዝናችሁ ደንግጣችሁ ነበር። የእግዚአብሔር ቸርነት የናንተ ጸሎት አግዟቸው ዛሬ ደግሞ በአገልግሎቱ በአውደ ምሕረቱ ቆመዋልና እንኳን ደህና መጣችሁ ብላችሁ እግዚአብሔርን አመስግኑላቸው። ወደ ቀደመ ጤንነታቸው ተመልሰው ለአገልግሎት ዛሬ ቆመዋል። በእውነት ሁላችንም ደስ ብሎናል። ያው እንግዲህ ታውቃላችሁ የአንድ አገልጋይ መጉደል በጣም ከባድ ነውና ሁላችንም አስደንግጠውን ነበር። ክብርና ምስጋና ለአምላካችን ይሁን። ቀጥታ ወደ መጋቤ ሐዲስ መምህር ማይቶት ጌታ ወስዳቸዋለሁ። ጠቅለል አጠር አድርገው ለተወሰኑ ደቂቃዎች ያስተምሩናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እመኔ ሀየውነ ወእመኔ ሞትነ ለእግዚአብሔር ንሕነ። ብንኖርም ብንሞትም ለእግዚአብሔር ነን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮም የተላከ ምዕራፍ 14 ቁጥር 8 ላይ የምናገኘው ዛሬ የተሰባሰብንበት የእምነትን ጉልበት እንደተባለው በጥቂት ደቂቃ የሚያሳየን የትምህርታችን መሪ ቃል ነው። ክቡር አባታችን መላከ ፀሐይ ቀሲስ በቀለ የዚህ ቅዱስ ቤተ መቅደስ ዋና አስተዳዳሪ፣ የዚህ ሕዝብ የበላይ ኃላፊ፣ ክቡር አባታችን መላከ ብርሃን ቀሲስ ሶሎሞን የሆህተ ብርሃን ቅድስት ማርያም አስተዳዳሪ፣ ክቡር አባታችን መላከ ፀሐይ መምህር ሰናይ በያብል፣ ክቡር አባታችን የኔታ ዘራ ዳዊት አድሃና፣ ክቡር አባታችን መጋቤ ሃይማኖት ምስጋናዊ ደብራችን ዋና ጸሐፊ፣ ክቡራን ስማችሁን ያልጠራ ነው ቤተ ክርስቲያንን በልዕልና እያገለገላችሁ ያላችሁ አባቶቻችን ሊቃውንት፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በዚህ ዕለት በዚህ ስፍራ የተገኛችሁ የቅዱስ ገብርኤል ባለሟል የሆናችሁ ኦርቶዶክሳውያን ምእመናን፣ ምእመናት፣ እናቶች፣ አባቶች፣ ወንድሞችና እህቶች ሁላችሁ ይህ ድምፅ የሚሰማችሁ እንደምን አደራችሁ? የምስጋና ቀን ነው። ድምፅ ከፍ ብሎ እግዚአብሔር ይመሰገናል። እንደምን አረፈዳችሁ? የነደደውን እሳት ያበረደ መዓቱን በምሕረት የቀየረ የምሕረት የይቅርታ አባት መዓቱን አርቆ ምሕረቱን አብዝቶ ከዚህ ዓመት ከዚህ ዕለት አድርሶ ደግሞ ዛሬ እንዲህ ባለ ሁኔታ ስሙን እየጠራን እንድናመሰግነው የምናመሰግንበትን ቦታ የምናመሰግንበትን ሁኔታ ደግሞም የምናመሰግንበትን አንደበት የሰጠን ምስጉን አምላካችን እግዚአብሔር ስለ ድንቅ ስጦታው ስለ አባታዊ ፍቅሩና ጥበቃው እናመሰግነዋለን። ክብር ምስጋና ይድረሰው። እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን አደረሰን። እመኒ ሞትነ ወእመኒ ሀየውነ። ብንኖርም ብንሞትም የእግዚአብሔር ነን። ሐዋርያው ቅዱስ ጳውሎስ በሮም ለነበሩት ክርስቲያኖች ጽፎ የላከው ነው። በሮም የነበሩ ክርስቲያኖች ከአይሁድ ወገን የመጡትና ከኢአማንያን ከአረማውያን የመጡት አሕዛብ
በአመጋገብ ስርዓት እየተጋጩ ቢያስቸግሩ መብላት ለሆድ ነው፣ ሆድም ለመብላት ነው። ሁለቱንም እግዚአብሔር ያጠፋቸዋል። እኛ ግን ብንኖርም ባንኖርም የጌታ የእግዚአብሔር ነን። በአመጋገብ ስርዓት ልንገፋፋ አይገባም ብሎ የጻፈው መልእክት ነው። የክርስቲያን መለያው የእግዚአብሔር መሆን ነው። የእግዚአብሔር የሆነ ሕዝብ ደግሞ በአመጋገብ ስርዓት አይጋጭም። እንዳሁኑ ሰዓት በየሶሻል ሚዲያው እንደምትታዘቡት አህያ ይበላል አይበላም፣ የአሳማ ሥጋ ይበላል አይበላም፣ ያኔ የነበረ ክርክር ነው። እድገታችን ሲቀነጭር ያለንበትን ልዕልና ስንረሳ ስለ ሆዳችን እናስባለን። ነገ ስለማይቀጥለው ዛሬ ላይ ብቻ ስለሚኖረው እናስባለን። ደግሞም እንከፋፈልበታለን፣ ደግሞም እንገፋፋበታለን። አይበቃንም፣ እንገዳደልበትም አለን። በዚያን ጊዜ የነበረው እንዲህ ነበረ። ሐዋርያ ነውና ሲመክራቸው፣ መምህር ነውና ሲያስተምራቸው በሚጠፋው የማይጠፋውን ሕይወት አታጥፉ፣ እናንተ የማይጠፋው የሚኖረው እናም የሚያኖረው የእግዚአብሔር ገንዘቦች ናችሁ። በመኖርም ባለመኖርም የማይለወጥ እግዚአብሔር ገንዘቦቹ አድርጎናልና ብንኖርም ብንሞትም የእግዚአብሔር ነን ብሎ ይህን ቃል ተናግሮታል። ውድ ወገኖቼ ምን ማለት መሰላችሁ? ብንኖርም ብንሞትም የእግዚአብሔር ነን ማለት አንድ ጊዜ ፈጽሞ ለእግዚአብሔር መሰጠት ማለት ነው። ክርስትና የኔ የሚለው የለም፣ እኔ የሚለው የለም። አለኝ የሚለውን በሙሉ በሚያኖረው በእግዚአብሔር ፊት አደራ መስጠት፣ በእግዚአብሔር መለኮታዊ ጥበቃ አድሮ መገኘት ነው። ይህንን ነው የሚነግረን። ብንኖርም የሱ ብንሞትም የሱ ገንዘቦች ነንና ገንዘቡን በዚህ ዓለም በሥጋ ማኖር ይችላል፣ በዚያኛው ዓለም በሞት ወስዶ ማኖር ይችላል። ባለ ንብረቱ እሱ እስከሆነ ድረስ ለእርሱ በልጅነት የተሰጠውን አካል በፈለገው ስፍራ ማስቀመጥ መብት አለው። የእኛ መብት ግን የእሱ መሆን ብቻ ነው። ይሄ ነው መልእክቱ። ውድ ወገኖቼ ሐዋርያው ቅዱስ ጳውሎስ እየነገረን ያለው በዋናነት ይሄ ነው። ክርስቲያኖች የእግዚአብሔር ገንዘቦች ናቸው፣ የእግዚአብሔር አካላት ናቸው፣ የእግዚአብሔር ሕዋሳት ናቸው። ስለዚህ የሚጠብቃቸው እሱ፣ የሚያኖራቸው እሱ፣ የሚያመላልሳቸው የሚያንቀሳቅሳቸው እሱ ነው። በእሱ ኃይል እንጂ በእኛ ኃይል አንኖርምና የእግዚአብሔር ነን፣ አትጣሉ፣ በፍቅር ተመላለሱ አለን። ይህን ቃል ለሁላችንም የቅዱስ ጳውሎስ መልእክት ነውና ለእኛም ይሰራል። ወገኖቼ የመጀመሪያው መሰጠት ነው። እግዚአብሔር የያዛት ነፍስ፣ በእግዚአብሔር እጅ ያለች ነፍስ፣ እግዚአብሔር የሚጠብቃት ነፍስ የሚነደው እሳት አያነዳትም፣ የተሳለው ስለት አያርዳትም፣ ጨለማው አያንቀጠቅጣትም፣ አያስፈራትም። እግዚአብሔር የያዛት ነፍስ ዘመን ትሻገራለች፣ ታሪክ ትሰራለች፣ እንዲህ ትውልድ ሰብስባ ታስተምራለች። ስለዚህ ወገኖቼ ነፍሳችን ማን ይቆጣጠረው? እባካችሁን ነፍሳችን ማን የያዘው? ለማን እንስጠው? አደራ የማይበላሽበት ከያዘ የማይለቅ ከያዘ የማይጥል ብርቱ ክንድ ያለው እግዚአብሔር ነው። ክብር ምስጋና ለስም አጠራሩ ይሁን። እዚህ ያላችሁ ሁላችሁም የእግዚአብሔር ገንዘቦች። ሁለተኛው ብንኖርም ባንኖርም የእግዚአብሔር ነን ማለት በመከራ የተፈተነ በሞት የተገለጠ ፍቅር ነው ወገኖች የሚያሳየን። ይሁላችሁ እግዚአብሔር ፈቅዶ በሥጋ ቢያኖረንም የእሱ ገንዘቦች ነን፣ ብንሞትም የእርሱ ገንዘቦች ነን ማለት ሞት አስፈራርቶ ከእርሱ አይለየንም፣ ሕይወት አዘናግቶ ከእሱ ያጠፋን ማለት ነው። በሕይወት ተዘናግተው የጠፉ ነበሩ አሉ፣ ይኖራሉ። ሞትን ፈርተው የጠፉ ነበሩ አሉ፣ ይኖራሉ። እኛ ግን መኖርም አያዘናጋንም፣ ሞትም አያስፈራንም። ብንሞትም ብንኖርም በሕይወታችንም በሞታችንም ፍቅራችን እግዚአብሔርን አንለውጠውም። ምን ማለት ይመስላችኋል?
መከራው፣ ስቃዩ፣ እሳቱ፣ ስዕለቱ በዘመናችን በሕይወታችን ቢያልፍ ይህ ሁሉ ከክርስቶስ ፍቅር ሊለየን አይችልም ማለት ነው ወገኖች። ማንኛውም ሰው ጽና ፍቅሩን ለእግዚአብሔር ከሰጠ ከሁሉ በላይ የሆነ ፍቅር ካለው ለእግዚአብሔር ከሁሉ በላይ የሚወደው ልጆቹ እኛ ነን። እንደ ዓይን ብሌኑ አድርጎ ይጠብቀናል። ምስጋና ለስም አጠራሩ ይሁን። ብንኖር ብንሞት የእግዚአብሔር ነን ማለት ሁለተኛው። ሶስተኛው ይሄ ቃል የሚያሳየን የእምነት ጉልበት ነው ወገኖች። የእምነትን ጉልበት ምናልባት ትሞታላችሁ ብሎ የሚያሰራራን ቢኖር እንድትኖሩ ብሎ የሚያባብለን ነገር ቢኖር እምነታችን አንለውጠውም። በሞትም ተራምደን የእግዚአብሔርነታችንን እናረጋግጣለን ማለት ነው። ሲጠቀልል እምነትና ተስፋ ፍቅር የተገለጠበት ቃል ነው። ብንኖርም በሉ እስኪ ሁላችሁ ብንሞትም የማንም እባካችሁ የማንም ብሔር አይደላችሁም፣ የማንም ቋንቋ አይደላችሁም። ማንም ገንዘቤ ነው ሊላችሁ የሚገባ የለም። ሱስ የሱ ሊያደርጋችሁ፣ ብሔር ገንዘቡ ሊያደርጋችሁ፣